አንቺ ልቀቀኝ ተወኝ በቃ ተላታለሁ መኪና ውስጥ ጠብቂኛል አልኩሽም እንዴ መኪና ውስጥ ጠብቂኛል አልኩሽም ምንድነው አንቺ እንዴት አስችሎኝ ነው የምቆየው ብዙ ሰው የሚያመልከው ሰው ነው ሰውየውን በቃ ያመልኩታል በለው በቃ መንገድ የሚለቀቅለት ወንበር ተነስቶ የሚያስቀምጡት ሰው ነው ይኸውልህ ዛሬ በዚህም አለ በዛ እዚህ ድረስ መጥቼ አንዱን ሳላገኝ አይደል ስንቱ ሊያገባኝ ስንቱ የሚሻማብኝ ሴት ነኝ አሁን እሱ መቶ መሃል ላይ ገብቶ ህይወቴን አመሰቃቅሎት ይሄደው ተናገር እውነቱን ታፍርጥ ዛሬ በእውነት ብትሞት ይሻላታል ዝም ብላ ዋሽታ ከምትሞት አልጋ ላይ ነው ያለችው ይኸውልህ ዛሬ በዚህም አለ በዛ እዚህ ድረስ መጥቼ አንዱን ሳላገኝ አይደል እዚህ ማደር ካለብኝ አድራለሁ እዚህ መቆየት ካለብኝ እቆያለሁ ሆቴል ይዤም ቢሆን እንጂ እውነቱን ሳላቅ ከዚህ ንቅንቅ ነው ማለት ነው እውነቱ ልጁ ናት በቃ ምንም እኮ እውነት የለም ልጁ ናት ሰጠው ታሳደጋት በቃ አባቷ ነው ልጅ ናት በቃ ምንም እኔ ነገር ሌላ እውነት የለኝም እርሶ መደበቅ ለምን እንደፈለጉ አልገባኝም ምስጥሩን አውጪ በጠዋት ተነስተን የተጓዝ ነው ማለት እናትየው ለምንድን ነው እሳቸውን አባት ብላ እንደዛ ያለችው ምንድነው ያለው ጉዳይ የሚለውን ለማጣራት በዚህ ከተማ ተገኝተናል ትንሽ ገጠርማ ነበር አሁን ግን የገጠር ከተማ የሚባል ቦታ ላይ ያለ ነው ይሄ ከተማ ነገር ነው ከገጠሩም ወጣ ብለን ማገባሻል ብዬ ተነጋግረን ከጨረትን በኋላ ሁኔታዎችን ሳጠና ሳይ ምንስል ፈጽሞ ለኔ ማትመጨኝና ማትሆነ መሆኑን አየሁባት ሁሉ ነገሮች ሳየው ከኔ ጋር የምትሄድ ስላልሆነች በዛ መልኩ እኔ ሁኔታውን አልፈልግም ብዬ ሰረስኩት በሱ ምክንያት ነው በቃ እኔ ዛሬ እዚህ ቦታ ላይ የምገኝ ሴት አልነበርኩም ስንቱ የሚፈልገኝ ስንቱ ሊያገባኝ ስንቱ የሚሻማብኝ ሴት ነኝ አሁን እሱ መቶ መሃል ላይ ገብቶ ህይወቴን አመሰቃቅሎት ይሄደው እና ያንን ሳስብ ነው በቃ ሳብሰለስል በሽተኛ ሆኜ ይቀርኩት በሱ ምክንያት ነው ተናገር እውነቱን ታፍርጥ ዛሬ በእውነት ብትሞት ይሻላታል ዝም ብላ ዋሽታ ከምትሞት አልጋ ላይ ነው ያለችው አልጋ ቁራኛ ሆና ከምትቀመጥ እውነታውን አውጥታ ነገ ጧት ጤና ታገኛለች ትድናለች ይሄን እውነቱን አውጪና ቁጭ በይ በቃ አፍርጭው የምታውቂውን ነገር እውነቱን ይሄን እንዲህ ብታደርጊ ይሄን አደርግልሻለሁ ብሎ የሚያሳምን አፈቀላጤ ሰው ነው ሰውየው እና ያለውም ስለሆነ አሁን እኔ እንደዚህ አድርገውኛል የነሱ ቤተሰብ ብዬ ብናገር እኔን እዚህ ጋር የሚያደርሱብኝ ትልቅ ጥቃት አለ ለዚህ ነው ልጅቷን እንደዚህ ነው እንዲህ ነው ብዬ በልጄ እንድብቃላቸው ያደረኳት ልጄ ተበቃላቸው ብዬ ነው አሁን ማንነቷን እንዲህ አድርገውኝ ስል ነው ልጄም ልትበቃላቸው የተነሳችውና ብዙ ሰው የሚያመልከው ሰው ነው ሰውየውን በቃ ያመልኩታል በለው በቃ መንገድ የሚለቀቅለት ወንበር ተነስቶ የሚያስቀምጡት ሰው ነው እኔ ይሄን ነው ብዬ ብናገር እኮ እኔን የሚሰማኝ ስላጣው ለዚህ ነው ልጄ ከዛ እንትን እንድትል ብዬ ልጄን ነግሬያት ታሪኬን ስነግራት ልጄ እንደዚህ ህይወቱን ያመሰቃቀለችውና ገመና ሊከት የመጣውና ልጁ የሱ እንዳልሆነች በቃ እሱ የሚያውቃል እኔም አውቃለሁ ይሄ ነገር እውነት ነው አቶ ፈይሳ ይሄ ነገር ደብቀው ነበር ኧረ እኔ በእውነቱ ይሄን ነገር አላውቅም እኔ ያው እንግዲህ የምኖረው አዲስ አበባ ነው ከአዲስ አበባ እየተመላለስኩ ነው እዛ ቦታ ላይ የሚሄደው እንዲህ አይነት ንክኪ መኖሩ አላውቅም እና በጣም ከዚህ ከተማ ውስጥ የሚፈራ የሚከበሩ አዋቂ የሚባሉ እንዳሉት በመጋረጃ ውስጥ የሚኖሩ ሰው ናቸው እና እንግዲህ እዛ ነዋሪ ነው የሚያውቀው እኔ በዚህን ጊዜ እዛ ስለማላውቀው ሄጄም ስለማላውቅ አልገናኘውም ይርኩም እሱን አልጠይቀውም ሰላምም አልለው ሰላም አይለኝ መጥቷል አይለኝ መጥቻለሁ አልለውም በጣም ብለን እኮ አንቺ ምን ልታረጊ መጣሽ ልቀቀኝ ተወኝ በቃ ተላታለሁ መኪና ውስጥ ጠብቂኛል አልኩሽም እንዴ መኪና ውስጥ ጠብቂኛል አልኩሽም ምንድነው አንቺ እንዴት አስችሎኝ ነው የምቆየው እኔ እስቲ አንዴ ተረጋግተን ነው ልጠራሽ ነበር እኮ እገልሻለሁ አንቺ እስቲ እባክሽ ነይ እንውጣ ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆውን ደግሞ ለእናንተ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ20% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙትን ቤቶች በ8% ቅድመ ክፍያ ጋር ማለትም ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ870 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ጀምሮ እርሶ 32% በ3 ዓመት ውስጥ መክፈል ከቻሉ እኛ የተረጋገጠ 60% የባንክ ብድር አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞቻችን እስከ 20% የሚደርስ ቅናሽ ያገኛሉ። ያሉን ቤቶች ውስን ስለሆኑ ከታች ባለው በድርጅቱ ስልክ ፈጥነው ይደውሉ። ለመስማት ብቻ ውጤቱን እንጂ ይሄ ነው ለማለት ምንም ተቸግሬያለሁ። ብዙ ውሸት ይዤ ተጉዣለሁ አሳላቅ። ስለዚህ አሁን ሐሳብሽ የእህትሽን ውርስ ወርሳለሁ ለብቻ ወርሳለሁ ብለሽ ነው የምታስቢው። ምንም አታገኝም፣ አትወርሽም፣ ምንም አታገኝም። ውድ ቤተሰቦች ይሄው ዴኔውን እንከፍታለን። እንደምታዩት እንግዲህ የታሸገውን ከፍቼ አቶ ፈይሳና ትንግርት ፈይሳ
አባትና ልጅ የመሆናቸው 100% እኔ ትክክለኛ ነገር ነው ይዤ የመጣሁት። የደበቃችሁኝ ነገር አለ። በቃ ራስ ላይ እንደዚህ አታርጊ። በቃ የደበቁኝ ነገር አለ። በቃ እሺ ነይ ውጪ፣ ችግር የለም እነሱን ታያቸው። ነይ የደበቁኝ ነገር አለ። በቃ ከዛ የዘለለ እሷን የሚያለያየን ምክንያት የለም። አሁን ያለንበት ሁኔታ ያው ወጧ በምታረገው ከስር በምታረገው አስጠርታ አላስፈላጊ ነገሮች ብቻ ነው እንጂ በዛ ነገር ቢዚ ሆን እንጂ ከዛ ውጭ እኛ ሰላም ነን። ፕላስ ደግሞ እኔ እስከዛሬ ለሆነችው ነገር ለመካዝ ዝግጁ ስለሆንኩኝ የምችለውን ነገር ሁሉ እንደ ወንድ ልጅ እያደረኩም ነው አደርጋለሁ። ተመልሰህ ትሄዳለህ ለሚለው ነገር ደግሞ አልሄድም። ለማንኛውም በቃ ማሰብ አልቻለም ጭንቅላቴ። ሁሉን ነገር ስሰማ ግራ የገባ ነገር በቃ የሆነ ቲያትር ነው የመሰለኝ እንጂ እውነት በእኔ ቤት ውስጥ ይሄ የተሰራ የተፈጸመ አልመሰለኝም። እና እንግዲህ ይቅር በለኝ፣ አንተም ይቅርታ አድርግልኝ። እስቲ እንግዲህ ይሄንንም ዲኤንኤኑን ይዘህ መጣህ አይደል? ተባረክ ልጄ። እንደውም ጭንቀቴ ይሄ ነበር። ይሄንን እስካቅ ድረስ እንቅልፍ አልነበረኝም እስካሁን። ልክ እውነቱን ሲያውቁ ይቅርታ እንደሚጠይቁኝ ያውቅ ነበር። ምክንያቱም ልጃቸውኖች ያሳድገዋታል። እንደዛ ባያስቡ አይገርመኝም። ስለኔ የሚሰሙት ነገር ደስ የሚል ነገር አልነበረም እና እርሳቸው ላይ እኔ የፈረድኩት ነገር የለኝም። ማለት እናት ናቸው። በመሀል ሄድኩ። ልጃቸው ደግሞ እያደረገ ነው የእቴ ባል ብላ ስትነግራቸው እንደዛ ባይሰማቸው አይገርምም። እና አሁን ከጠበቅኩት በላይ ለእኔ የሚያደርገው ነገር ወደ ራሴ እንድመለስ በፍጥነት እንድመለስ ያደረገኝ የእሱ እገዛ ነው። ሕክምና ከመውሰድ ራሴን ሪፍሬሽ እንዳደርግ ሌሎች የማያላቃቸው ቦታዎች ምናምን ብቻ ትውስታዎችን በመመለስ ምናምን አለ አይደለ እንደዛ በማድረግ ረድቶኛል። እና ወደ ራሴ የመመለሴም ትልቁ እንትን እሱ ነው። እና አሁን በቅርቡ አብረን እንሆናለን ብለናል። ለመስማት ብቻ ውጤቱን እንጂ ይሄ ነው ለማለት ምንም ተቸግሬያለሁ። ብዙ ውሸት ይዤ ተጉዣለሁ ሳላቅ። ስለዚህ አሁን ደግሞ ይሄ እግዚአብሔር እንዳለው እስኪ ከፈት ነው የምጠብቀው እንጂ ይሄ ነው ብዬ ለመገመት እቸገራለሁ። ምክንያቱም ብዙ ሳላቃቸው ይዤ የተጓዝኳቸው ውሸቶች በዙ እኮ። እኔን እንደ ሳምፕል አስቀምጠው የሚሰሩት ውስጡን ግራ የገባ ነገር ስለሆነ የወረቀቱን ውጤት ብቻ ነው። ስለዚህ አሁን ሀሳብሽ የእህትሽን ውርስ ወርሳለሁ ለብቻ ወርሳለሁ ብለሽ ነው የምታስቢ። ምንም አታገኝም፣ አትወርሽም፣ ምንም አታገኝም። ወደሽም ጠላሽን ባትሆን ደስ ይለኛል፣ ግን አላቅም፣ ብቻ ከባድ ነው። እኔም ባትሆን ደስ ይለኝ ነበር፣ ግን ግዴታ ሆነብኝ። ምን ታደርገዋለህ? ይሁን አይሁን እኮ የሚለየው ነገር መጣ። ውድ ቤተሰቦች ይሄው ዲኤንኤውን እንከፍታለን። እንደምታዩት እንግዲህ የታሸገውን ከፍቼ ውስጥ ያለውን እንደዚህ የጠበቅነውን ውጤት ማሳወቃችሁ ይሆናል። እሺ አባትና ልጅ የመሆናቸው 100% እሷ ልጅ ነኝ ነው የምትለው፣ እሳቸው ደግሞ ልጅ አይደለችም እያሉ ነው። የማደጎ ልጅ ነች እያሉ ነው። እሷ ደግሞ ከሌላ የተወለድኩኝ በድብቅ የተወለድኩ ልጁ ነኝ እያለች ነበረ። አቶ ፈይሳና ትንግርት ፈይሳ አባትና ልጅ የመሆናቸው 100%። ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁ? ተመስገን ነኝ። ዛሬ ከአቶ ፈይሳ ጋር ከአዲስ አበባ ወደ 320 ኪሎ ሜትር የሚሆን ወጣ ብለን ተገኝተናል። 320 ኪሎ ሜትር ሙሉ የተጓዝ ነው። በጠዋት ነበር የተነሳ ነው። ይህን እውነት ለማግኘት ይህን ታሪክ ለመፈልፈል ከአዲስ አበባ ወጣ ብለናል። አሁን የምንገኘው ቦታውን መጥቀስ ስለማልፈልግ ነው። ያው እዚህ ምን ያህል እንደምቆይ አላውቅም። ለደህንነታችንም ሲባል ቦታ መጥቀስ አግባብ አይደለም። ምክንያቱም ከለመድነው ሎኬሽን ወጣ ብለናል። 320 ኪሎ ሜትር የሚሆን ነው የተጓዝነው። በሌሊት ተነስተን የወጣ ነው። አቶ ፈይሳና እንግዲህ እስከዛሬ ልጃቸው ብላ ስትጠራ የነበረችውን ትንግርትን ይዘን የወጣ ነው። እሷ ትንሽ መኪና ውስጥ ነች። የጉዞ መኪና አዘጋጅተን ነበረ። ለሙሉ ክሩም ይሆን አንዳንድ ሰዎችን መቀላቀል ነበረብን። ያው ለሴፍቲያችን ሲባል ቦታውን ማልጠቅሰው ለዛ ነው። 320 ኪሎ ሜትር ያህል የተጓዝ ነው። እውነትን ለመፈልፈል ነው። የትንግርትን እናት ልናገኝ ነው። በዚህ የተገኘ ነው አደለ አቶ ፈይሳ? ልክ ነው። እና ፈልገን ካገኘናት እንግዲህ ካለች ያው ታማለች ነው የምትባለው። በእውነትም ታማ ከሆነ አይተን ሁኔታውን ለምን እንደዚህ እንደበደለችኝ እኔም በደል ላይ ነው ጣለችኝ። በእውነቱ ባልሰራሁትን ስራ ልጇን አሳድጌላት አሰምሬ ለቁም ነገር ባበቃሁላት እንዲህ አይነት ስምና ስም ማጥፋት
እሱ ነው እሱ አይደለም ብላ ስሜን አጠፋች። ስለዚህ ከቤቴ ከትዳሬ ልታፈናቅለኝ ነው። ልጅቷም ደግሞ እንደዛው ችግር ፈጥራብኛለች እና ይህንን ለማጣራት በእውነቱ 320 ኪሎ ሜትር መጓዝ ማለት ቀላል አይደለም። ለዚህ ነው አው ውድ ቤተሰቦች በጠዋት ተነስተን የተጓዝ ነው ማለት እናትየው ለምንድን ነው እሳቸውን አባት ብላ እንደዛ ያለችው ምንድነው ያለው ጉዳይ የሚለውን ለማጣራት በዚህ ከተማ ተገኝተናል። ትንሽ ገጠርማ ነበር። አሁን ግን የገጠር ከተማ የሚባል ቦታ ላይ ያለ ነው። ይሄ ከተማ ነገር ነው። ከገጠሩም ወጣ ብለን እንደውም ፈርቼ ነበር መብራት ምን ከተቸገረን ብዬ፣ ምክንያቱም ካሜራ ቻርጅ ማድረግ አለ ስልክ ቻርጅ ፈርቼ ነበር። አሁን የምንገኘው ከተማ ውስጥ ነው። እዚህ አካባቢ ትገኛለች ተብሏል። አንዳንድ ሰዎች ከጀርባ አሉ ሊረዱን፣ በስልክም ስናናግራቸው የነበረው በእርሶ እርዳታ እዚህ አካባቢ ዘመዶችም የእርሶ ስላሉ እነሱ ይረዱናል ብለን ነው እንግዲህ ተስፋ የምናደርገው። ያው ልክ ነው ይረዱናል። ያው ሄደን ቦታውን እንግዲህ ቤቱን እኔም ለነገሩ አውቀዋለሁ፣ ግን አጣርተን መሄድ አለብን ለማለት ያን የሀገሩ ሰዎች አሉ። ቦታ ቀይራለች ነው የተባለው። የትንግርት እናት ቦታው የተቀየረው የት እንደሆነ በፊት የነበረውና አሁን ያለው ቦታ አንድ ስላልሆነ ያንን ሰዎች ይዘን ሄዶ እንዲያሳዩን እናደርጋለን። ውድ ቤተሰቦች እንግዲህ አሁን ወደ ማፋለጉ እንገባለን። ያው ለቀርጻ ከተመቸን በመንገባበት ሁላ ለመቅረጽ እንሞክራለን። ትንሽ ሀገሩ ያው አዲስ አበባ ስላልሆነ ትንሽ ሴፍ አይደለም። ምክንያቱም አናቀውም፣ ሰውን በግድ መቅረጽ አንችልም። እንደንትኑ የህግ አካላትንም እዚህ ብዙ ምናቀው የለም። በአንዳንድ ሰዎች እርዳታ ነው እንግዲህ እዚህ ያለውን ነገር ለማስፈጸም እዚህ የተገኘ ነው። 320 ኪሎ ሜትር ተጉዘን ምን እናገኛለን የሚለውን እንግዲህ ቀጥታ ወደዛው እንሄዳለን። እሷን ወደ ማፋለግ ነው የምንሄደው። እዚህ አንድ ቀንን ፈጀ፣ አንድ ሳምንትን ፈጀ፣ እውነቱን ሳናወጣ ከዚህ ቤት አንሄድም፣ እናፈላልጋታለን። የ2 ኪሎ ሜትር ተጉዘን መተናል። ወደዛው እንሄዳለን። ይሄ ነው ቤቱ። ወይዘሮ አስናቀች ሰላም ነው? እንዴት ነው? ሰላም ነው? ሰላም ነው አለን ይመስገን። እንዴት ነው? ተመስገን እባላለሁ። እሳቸውን አታውቂያቸውም? በደንብ እስቲ ያቸው። ሰላም ነው? እዚህ ለአንድ ጉዳይ ነበር እርሶ ጋር የመጣ ነው። ከኔ ጋር ምን ጉዳይ አላችሁ? እንደ ቁጭ ብለን ብናወራ ፈቃደኛ ከሆኑ። ስለምንድን ነው የማወራው? እኔ ለራሴ አሞኛል። ችግር የለውም፣ እኛ አናስጨንቆትም። አሞኛል። እኔ ብዙ ማውራት የምችል አይመስለኝም። አይ እኔ እርሶን አላስጨንቅም። አንድ ጉዳይ ለማጣራት ነበር ወደዚህ የመጣሁት። ስለምን ጉዳይ? ስለ ልጆት። የቷ ልጅ? ስለ ሴት ልጆት አንድ ያለችት ልጅ እሷ ነች። እኔ ልጄንማ እኮ በቃ ልጄ የለኝም። እኔ ልጄን ሰጥቻለሁ። በቃ ልጄን ለአባቷ መልሼላታለሁ። ብቻዬን ነው የምኖረው። አሁን ምንም አይነት እንትን ማውራት አልፈልግም። ለራሴ በጣም አሞኛል። ስለሱን ጉዳይ ስለ ህመሙም ምን እንደተፈጠረ ቁጭ ብለን እናውራ። እኔ ማውራት አልፈልግም። የኔ ወንድም አሁን በዚህን ሰዓት በጣም እኔ መናገር የምችልበት እንትን ላይ አይደለም። ያየኝ ተኝቻለሁ። እባክዎትን እስቲ ቁጭ ብለን ማውራት ብንችል። እኔ ምንም የማውራው ነገር የለም። አንተም ለምንድን ነው ይዘህ የምትመጣው? ያው እሱ ያውራክ። እኔ ምን አሁን ባለውበት ሁኔታ ማውራት አልችልም። 300 ኪሎ ሜትር ተጉዘን የመጣ ነው እኮ እርሶን ለማግኘት ነው። አገኘኸኝ ግን ማውራት አልፈልግም። እኔ ያመኛል። በቃ ለምን ለሱሱና ተኩሱና አባቷ አረ በጣም እኔ ምንም የማናገረው ነገር የለም። ያየኝ አሞኛል። አልጋ ላይ ቁጭ ብዬ ምንድን ነው የማውራው? ስለምን ላውራ? እውነቱን እናውራ። ምንድን ነው እውነቱ? በቃ እውነቱ ልጅህ ናት። በቃ ልጅህ ናት አይደል? እንደ አንተ እውነቱን ታውቀዋለህ። ለምንድን ነው እኔ ጋር ሌላ ሰው ይዘህ የምትመጣው? ምንም ውስጥ እኔ የደበኩት እውነት የለም። በቃ ልጅ ናት። አንተ አውራ ስለ ልጅቷ ከሆነ አንተ ጨርስ እዛው። እኔ አሁን በዚህ ላይ በታመምኩበት በህመሜ ላይ ሌላ ህመም አትሆንም። ስለ ህመሙ መፍትሄ እንፈልጋለን። እባክዎትን ቁጭ ብለን ብናወራ። እኔ ማውራት አልፈልግም። ለምን አትወጡም? እኔ 2 ኪሎ ሜትር ተጉዘን የመጣ ነው። 2 ኪሎ ሜትር ተጉዘን የመጣ ነው እኮ ለማውራት ነው። እኔ ምንም ስለምንም የማውራው ነገር የለም። አባትየው ነው ሰጥቼዋለሁ። አባቷ ጋር ናት። ስለ ልጇ ታሪክ ከፈለክ እሱን ጠይቀው። በቃ ከሳቸው ጋርማ ቆይታ አድርጌ ዲኤንኤ ያስመርምሬ ልጃቸው እንዳልሆነች ደረሰ። ልጁ ናት። ማን ነው ልጁ አይደለችም ያለው? አሁን እኔ እባክዎት ለምንድን ነው የማይሆን ነገር የሚያደርጉት? ችግር የለም። እሺ ካሜራውን ላጥፋና ቁጭ ብለን ከተስማማን እንቀጥላለን። ምንድን ነው ሐሳቡት? ለመናገር ምንድን ነው የደበቁት ነገር? እኔ አሞኛል። አሁን መናገር የምችልበት ጊዜ አይደለም። በዚህ በሌሊት ተነስቼ የመጣሁት ለምንድን ነው? እንዲሁ ነው የሚያለፋው ሰው። እሱ እዛው መጨረስ የሚችለውን ነገር እኮ ነው ወደ እኔ የሚያመጣው። አሁን እኔ በራሴ ችግር አሞኛል። በቃ መናገር የምችልበት ጊዜ ላይ አይደለም። ይኸውልዎት ዛሬ በዚህም አለ በዛ እዚህ ድረስ መጥቼ አንዱን ሳላገኝ አልሄድም። እዚህ ማደር ካለብኝ አድራለሁ፣ እዚህ መቆየት ካለብኝ እቆያለሁ፣ ሆቴል ይዤም ቢሆን እንጂ እውነቱን ሳላቅ ከዚህ ንቅንቅ ነው ማለት ነው። እውነቱ ልጁ ናት። በቃ ምንም እኮ እውነት የለም። ልጁ ናት። ሰጠሁት፣ አሳደጋት። በቃ አባቷ ነው፣ ልጅ ናት። በቃ ምንም እኔ የምነግርህ ሌላ እውነት የለኝም። እርስዎ መደበቅ ለምን እንደፈለጉ አልገባኝም። ምስጢሩን አውጪ። ምስጢሩን መስማት ፈልጋለሁ። ምን እንደተፈጠረ እያንዳንዱን ነገር መስማት ፈልጋለሁ።
በሰላማዊ መንገድ የሚያወሩልኝ ከሆነ ያወሩልኝ፣ ችግር የለውም። ካሜራውን አጥፋሽ፣ እኔ መጀመሪያ ላዋራችሁ። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ ለእናንተ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ20% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙትን ቤቶች በ8% ቅድመ ክፍያ ጋር ማለትም ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ870 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ጀምሮ እርሶ 32% በ3 ዓመት ውስጥ መክፈል ከቻሉ እኛ የተረጋገጠ 60% የባንክ ብድር አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞቻችን እስከ 20% የሚደርስ ቅናሽ ያገኛሉ። ያሉን ቤቶች ውስን ስለሆኑ ከታች ባለው በድርጅቱ ስልክ ፈጥነው ይደውሉ። ውድ ቤተሰቦች ከእረፍት በኋላ ተመልሰናል። ማለት አርፈን ነው፣ ብዙ ለማሳመንም ጥረት አድርገናል። በመከራ ፈቃደኛ ሆነውልኛል። በመጀመሪያ ራስዎትን ያስተዋውቁልኝ። አሁን ካሜራ የምቀርጽበትን ምክንያት ዝርዝር ነገሩን ከመቀረጽ በፊት ነግሬዎታለሁ። ለማስረጃ ነው፣ ለአመኔታም እንዲሆን ነው፣ ሙሉ ነገር እንዲቀረጽ ማድረገው እንጂ እኔ እናንተ መብት ልጋፋ አይደለም። በፈቃዳችሁ ነው እንዲሁም የምፈልገው። በመጀመሪያ ራስዎትን ያስተዋውቁልኝ። እኔ ወይዘሮ መቤት እባላለሁ። ወይዘሮ መቤት ነው ስሜ። ያው ከዚህ በፊት ከሱ ጋራ እንተዋወቃለን። እንደውም እኔ በዛ በልጅነት ዘመኔ በቃ ትዳር ይሆነኛል ብዬ መጥቶ ቤተሰብን ጠይቆ ሽማግሌ ልኮ ሊያገባኝ የነበረ ሰው እሱ ነው። አሁን እንደዚህ አይነት ቁስቁስ ያለ ኑሮ ውስጥ ምን እንድኖር ያደረገኝ፣ ለዚህም ህይወት የዳረከኝ እሱ ነው። በዛ በማመር ሰዓት የተሻለ ህይወት እንዳልመራ፣ የተሻለ ህይወት ውስጥ የተሻለ ትዳር እንዳልይዝ እሱ በመሃል ገባ። ቤተሰቦቼን አሳመነ። አገባታለሁ አለ። ታጨው። ሽማግሌ ተልኮ እየተጠበቀ ነው። በኋላ ላይ አልፈልግም ብሎ ትቶ ሄደ። የማይሆን ትዳር ውስጥ ገብቼ መታየኛን ህይወት የምኖረው ዛሬ ለበሽታ የሚዳረገኝ እሱ ነው። አሁን ምን ፈልጎ እንደመጣ እንደ አዲስ አላውቅም። አንድ ልጅ አለችኝ፣ የእሱ ናት። ሰጠሁት። በቃ እኔ ማሳደግ አልችልም ያመኛል ብዬ ሰጠሁት። እያመመኝም ነው። ልጅ የማስተዳድርበት አቅም ላይ አይደለሁም። በጣም ያመኛልና ሰጥቼው እሱ ጋር ናት ያለችው። አሁን ምን ፈልጎ ወደዚህ እንደተመለሰ አላውቅም። አንተንም ከዛ ሁሉ ርቀት እንዴት እንደሚያልፋ አላውቅም። ምን ፈልጎ እንደሆነ እንደምታየኝ አልጋ ላይ ያለው ሴት ነኝ። ያው ምንም መከራከር፣ መጨቃጨቅ፣ መነጋገር የምችልበት አይነት ላይ አይደለም። ያመኛል፣ ብዙ ሳወራ ያመኛል። እኔ አሁን ለምሳሌ ችግር የለውም፣ ደገፍ ይበሉ፣ ችግር የለውም። ቀስ እያለን ማውራት እንችላለን። እኛም እርሶን ለማስጨነቅ አይደለም ሀሳባችን። እንደው እስቲ አቶ ፈይስ አንድ ነገር እሳቸው ሲሉ ከሰማሁት አይቶኝ ነበረ፣ ሽማግሌ ልኮ ነበር የሚል ነገር ነበር። እንደዚህ አይነት ግንኙነት እንዳላችሁ አልነገሩኝም ነበር። በወቅቱ አገባሻል ብዬ ተነጋግረን ከጨረትን በኋላ ሁኔታዎችን ሳጠና ሳይ ምን ስል ፈጽሞ ለእኔ የማትመቸኝና የማትሆነ መሆኑን አየሁባት። ሁሉ ነገሮች ሳየው ከእኔ ጋር የምትሄድ ስላልሆነች በዛ መልኩ እኔ ሁኔታውን አልፈልግም ብዬ ሰረስኩት። በዛ መልኩ ነው። ስለዚህ እሷ ደግሞ እንደምታወራው እኔ አጫዋት እንጂ ከሷ ጋር ግንኙነት ንክኪ የለ ምን የለ እንዴት ልጁ ነው ብላ በልጅቷ በእኔ ላይ ታምናለች። በግንኙነት የለንም። በምን መልኩ ነው እቺ ልጅ ለመውለድ የቻልኩትና ከኔ ልትወልድ የቻለችው? እኔ አልፈልግም ብዬ ትቻለሁ። ሽማግሌ ተልኮ ሁኔታውን ካጠና በኋላ በምንም ተአምር ከሷ ጋር አሉን። ለምን ከሷ ጋር መጋባት አልፈለጉም? እንደው ቢነግሩኝ። ብዙ ነገሮች አየሁባት። እንደው ስትማግጥ በዛ ስትል እቺ ከኔ ጋር አትሄድም ብዬ ነው ተውኳት። በዛ መልኩ ነው ራሴን ደብቄ ይሄ ነው አላልኩም። በቃ ጋብቻውን አፍርቻለሁ አልፈልግም ብዬ የተውኩት በዛ መልኩ እንጂ ግንኙነት የለንም፣ ንክኪ የለንም በቃላት ካልሆነ በስተቀር ከዚህ ውጪ ምንም ማውቀው ነገር የለ። እሷ የምታውቀውን ደግሞ ትናገር። ልጁ ነው ትላለች፣ ልጅ አይደለችም። እኔ እሷን ለመርዳት ያደረግኩት ነገር እንጂ እንደ አጋጣሚ እዛ ሲመላለስ አየኋት፣ ተጎሳቁላ አየኋት። ልጅ አላት፣ ልጇን እስኪ ላስተምርላት ወይ ብዬ ጠየኳት። አዎ አስተምርልኝ ውሰድልኝ አለች። አመጣው፣ አሳደግኳት። ያው ለልጅ የሚገባውን ነገር አድርጌ አሳድጊያታለሁ። ለቁም ነገር ላበቃት ነበር እሷን። ያው ሁኔታው በዚህ ላይ ተከሰተ ነው። እንደው ወደ እርሱ የምንመለስና እስቲ እሳቸው ከሚሉት ጋር እርሱ የሚሉት ተቃራኒ ነው። እዚህ የመጣ ነው ይህን እውነት ለማጽዳት ነው እና እርሶ ለምን የእሳቸው ልጅ ነው ለማለት እንደፈለጉም እያጣራው ነው ያለሁት። ይሄ ታሪክ ውስብስብ ነገር አለው፣ የተደበቀ ብዙ ሚስጥሮች አሉት። እሱን ለማጣራት ነው ወደዚህ የመጣሁት። ከአዲስ አበባ ድረስ ወደዚህ የመጣ ነው ይህን ነገር ለማጣራት ነው። ስለዚህ ባኩትን
ረጋ ይበሉ፣ ችግር የለውም። እሺ መጀመሪያ ችግር የለውም፣ ቀስ ብለን እንወያያለን። ስለ ህመሙት ይንገሩኝ። ምንድነው እንደዚህ አልጋ ላይ ያስቀሩት? ምንድነው እንደዚህ እንዲታመሙ ያደረጉት? ብስጭት፣ ሌላ ምንም አይደለም። ብስጭት፣ ህይወት የመበላሸቱ ያን የመሰለ ቁመና ያን የመሰለ ሰውነት ይዤ እሱን ተማምኜ ቁጭ ብዬ ጊዜ ማለፉ እሱን ስጠብቅ ብዙ ማለፍ የሌለባቸው ህይወቶች ማለፍ የሌለባቸው ክፉ ነገሮች እንዲያልፉ ያደረገብኝ እሱ ነው። ያን ሳስብ በብስጭት ነው እኔ እንደዚሁ ልክ ከጥቅም ውጭ ሆኜ አልጋ ላይ ቀረሁት እና በሱ ምክንያት ነው በቃ እኔ ዛሬ እዚህ ቦታ ለምገኝ ሴት አልነበርኩም። ስንቱ የሚፈልገኝ፣ ስንቱ ሊያገባኝ፣ ስንቱ የሚሻማብኝ ሴት ነኝ። አሁን እሱ መቶ መሀል ላይ ገብቶ ህይወቴን አመሰቃቅሎት የሄደው እና ያንን ሳስብ ነው በቃ ሳብሰለስል በሽተኛ ሆኜ የቀረሁት በሱ ምክንያት ነው። እንደው ግራ የሚያጋቡ ነገሮች አሉ ማለት እዚህ ድረስ የመጣንበት ትልቅ ነገር አለ። እንደ ቀልድ እንደዚህ ምንተው ነገር አይደለም። አሁንም ቢሆን ግልጽ አይደለም። ምክንያቱም እሳቸውን ከትንግርት ጋር የዲኤንኤ ምርመራ አድርገው ልጃቸው አለመሆኑን እኛ ደርሰናል። እርሱ ደግሞ የእሳቸው ልጅ ነው እያሉ ከየት መጥቶ ታዲያ? በቃ ልጁ ናት ወስዶ አሳደጋት አይደል? በማደጉማ ልጄ ነች ብለው እኮ ተቀብሎ አሳድገዋል። የስጋ ልጅ ናት ብሎ የተቀበለበት የራሱ ምክንያት አለው። በቃ ከኔ ጋር በነበረው ግንኙነት ነው በቃ ልጁ ናት ብሎ አምኖ ያሳደጋት። ስለዚህ አሁን እኔ ወደ እኔ የሚያመጣው ጥያቄ የለውም። ስለዚህ ልጁ ናት፣ ከልጅነቷ ከትንሽነቷ ጀምሮ ወስዶ ያሳደጋት ናት። አባትሽ ነው ማን ነው ብትላት አሁን ልጅቷ የምትለው እሱን ነው። ስለዚህ አባቷን አታውቀውም፣ አባቷ እሱ ነው በቃ። ስለዚህ የእሱ ልጅ ናት። እኔ አሁን ምንም አዲስ ነገር የማወራው ነገር የለኝም። እሺ ችግር የለም። ስለ በፊቱ ጊዜ እንገሩኝ ማለት ሁለታችሁ ማለት ስለነበረው ግንኙነት እንዴት እንደታጩ ያለውን ነገር ሽንገሩኝ። ያው በቤተሰብ አየኝ፣ ቤተሰብም ተስማማ። ጊዜውን ያው ቀነ ቀጠሮ ተሰጠ ልንጋባ። ቤተሰብ ፈቃደኛ ሆነ። ያው የሀገር ሽማግሌዎችም ስለነበሩት ትልቅ አንድ የተከበሩ ሰው አሉ፣ እሳቸውም ስለነበሩበት በቃ ያከሌ ልጅ ለአከሌ ሲባል እሺ አለ። አባቴም ተቀበለው ሊያገባኝ። እኔም በቃ እሱ ያገባኛል ብዬ እኔም ሌላ ነገር ውስጥ መግባት አልፈለኩም። አርፌ ተቀምጬ ነበር ያው በወቅቱ ላይና ምን እንዳያላቅም በኋላ አልፈልግም ብሏል የሚል ስንሰማ ነው እኔ በብስጭት አንዱም እሱ አለብኝ፣ ሁለተኛ ልጅ አለችኝ። ልጄን አጠገቤ ባለማሳደግ የራሱ ትልቅ ህመም ነው። ልጅ እናቷ ስራ ለማደጓ ራሱ የሚፈጥረው ትልቅ ችግር አለ። ልጅ ከእናቷ ጋር ስታድግ ነው። እናትም ልጇ ስራ ሄዳ ስታድግላት ነው ደስ የሚላል። ህይወቴ ሲመሰቃቀል ልጄ ሄዳ ራሱ ስንት ኪሎ ሜትር ርቃ ስታድግ ያለና ስታድግ እሱም ህመም ነው ለኔ። ሁለተኛ እሱ ደግሞ መጀመሪያ አግባኝ ብሎ የለመነው የለም፣ ሽማግሌም ላክ ያለና ያስገድደው ሰው የለም። ሽማግሌ ከላከ በኋላ ደግሞ መቅረት ምን ያለ ሴት ልጅ ምን አይነት የስሜት ጉዳት እንደሚያመጣ እኔ ልነግርህ አልችልም። እኔ በእኔ የደረሰ በማንም አይደርስ። ሴት ልጅ ልታገባ ነው አከሌ ልታገባ ነው ተብሎ ሽማግሌ ተልኮላት ሽማግሌ ከተገባ በኋላ አልፈልግም ማለት ምን አይነት ህመም እንደሚፈጥር ያ ህመም ለእኔ ትልቅ በሽታ ሆኖብኛል። ያም ነው አንዱ ህመሜና እኔ ምክንያቱን አላውቅም። ምክንያቱም በማላውቀው ነገር አላገባም በቃ ትቻለሁ የሚል መልስ ሰጠ ስባል ማመን የተሳነኝ። ከዛ ወዲህ ልክ እኔ ጤነኛ ሆኜ እየሄድኩ ሁሉ አይደለም እና ከባድ ሁኔታ ውስጥ ነው ያለሁት። አሁን ምን ፈልጎ እንደመጣም አላውቅም። ምን አንተንም እንደሚያለፋ አላውቅም። እንደው እዚህ ጋር እርሱም አንድ ጥያቄ አለኝ ማለት የተውበት ምክንያት ትዳሩን የተውበት ምክንያት አሳማኝ አይደለም ማለት ምንድን ነው? ያው እንግዲህ ሁኔታው ያው ራሷ እኮ ምስክርነት ሰጥታለች፣ ቃሏን ሰጥታለች። ምክንያቱም እኔ በዛን ሰዓት ብዙ ሰዎች ናቸው ላግባሽ የሚሉኝ አለች። እንግዲህ ይሄ ነገር እኔን ደግሞ በመካከል ብዙ ነገሮች አይቼባታለሁ። ስላየሁ እንጂ ለትዳር ፈልጊያት ነበር። ድሮ መርጫት ነበር፣ መልክም ነበራት፣ ሁለመና ጥሩ ነበር በዛን ሰዓት። አሁን እኔ ለጋብቻ የምጠይቅበት ሰዓት እሺ ተባለ። ከዛ በኋላ ብዙ አልባሌ ቦታዎች ስላየኋት ነው እኔ በቃ ለእኔ እንደማትሆን አወቅኩ እናንተን አልኩኝ። ስለዚህ ከዛ በኋላ ይቺ ልጅም ደግሞ ስንት ጊዜ ከቆየ በኋላ ሂጄ ነው ወደ 6 ዓመት ከ6 ወር በኋላ ነው ሂጄ እዛ ቦታ ላይ ይቺ ልጅ ላቲም የቻልኩና እሷም ደግሞ ተጎሳቅላ እንዲህ ስትሆን ምን ሆና ነው ምን አጋጠማት? ትዳር ይዛ አልነበረም እንዴት ነው እንደዚህ ልትሆን የቻለችው ብዬ አሳዘነችኝ። ከዛ በኋላ ጥያቄ ሳቀርብላት ልጅሽ እንዴ ነው ላሳድግልሽ ወይ እንጂ በአሁኑ ሰዓት አንቺ ያምሻል እና እንደማይሽ ተጎሳቅልሻልና ልጅቷ ልውሰድ እንዳላሳድግልሽ አልኳት። ከቤቴም ተማክሬ ያለው ከባለቤቴ ጋራ ከወይዘሮ አልማት ጋራ። ከዛም በኋላ እሺ አለችኝ፣ ሰጠችኝ።
ባለቤትም ፈቀደች እና ሳድግ በቃ ልጅ የለንም ቤቱ እንዲሞቅ እንኳን ተባባልን ተነጋገርና አመጣኋት። ልጅቷን አሳደግኳት። ያው ትልቅ ደረጃ ከደረሰች በኋላ ነው ይሄ ሁሉ ነገር የመጣው እና ስለዚህ አንተ አባቴ አይደለም ብላ እስከ መሳደብ ያው አይተሃል፣ አንተ ሰምተሃል። ሁኔታው በቦታ ስለተገኘህና ሁሉ ነገር ስላየ ያው ምስቅልቅሉን ቤት ምስቅልቅላቸው አወጡ። እናትየዋን በድብቅ ሄዳ ፈልጋ አግኝታ በወሬ ለምን እሱ ጥሩ ኑሮ ይኖራል ብላ ነው እሷ ይሄን ያህል ችግር የምትፈጥረው እናትየዋ ማለት ነው። እና ስለዚህ በእኔ በኩል ምንም ችግር አልነበረም። ምንም እንትን ያልኩት ነገር የለ። ይሄን ስላየሁባት ብቻ ነው የተውኳት። ከዛም በኋላ ተውኳት። ይኸው አግብታም ይሁን ከመንገድ የምትሆን እኔ እንደ ሁኔታውን እንዳጠናሁት ከሆነ እንደዛ ሊሆን ይችላል ልጅቷም የተገኘችው እና ያው በዛ መልኩ አምጥቼ እዚህ አሳደግኳት። ዛሬ ደግሞ እሷም ልጅቷ ደግሞ መዶሻ ይዛ መጣ ቤቴ ልታፈርስ ሆነች። በቃ ይሄ ነው ውለታው፣ ይሄ ነው የእናትና ልጅ ውለታቸው ይሄ ሆኖ ተገኘ በእኔ ላይ ቤቴን ለማፍረስ። እኔ እስካልተመቸኝ እነሱ ለምን ይመቻቸዋል በማለት ብቻ ጉዳቱ ይሄ ነው። በእኔ በኩል ጉዳት ሊያመጡብኝ ነበረ። ያው አንተ እግዚአብሔር ይስጥህ ሁኔታችሁን እየፈለፈልክ እያወጣህ ነው። ወረቀቱም ደረሰ የኔ ልጅ እንዳልሆነች ታወቀ። ከዛም በኋላ እስኪ እናጥራ እናትየዋን ልጅቷን በሜዳ ላይ አባት ሳላባት እንዳትቀር እናትየዋም ደግሞ እስኪ የምትለውን እንስማ ብለን መጣን። ነው ከእሷ ጋር ተገናኘን። እሷ የምታወራው ደግሞ ሌላ ነገር ስለሆነ እስኪ እንግዲህ ከልቦና ምናልባት እንደው ሰው የሚከብዳት ከሆነ ሁኔታውን ትግለጽ፣ ልጅቷም ያለ አባት አትቅር፣ እሷም ደግሞ ሕክምናዋን አግኝታ እንድትታከም። ይሄ ነው እኔ በራሴ በኩል ምለው። ከእሷ ጋር ንክኪ እንደሌለኝ ነው። ምንም ንክኪ የለኝም በቃ ከዛ ቃል ውጭ። እንደው ይሄን ነገር እኔ እሳቸውንም ደግፌ የመጣሁበት አንድ ምክንያት አለ። ምክንያቱም ዲኤንኤ ያስመርመረናል። ዲኤንኤ ሲመረመር ትንግርት የእሳቸው ልጅ አለመሆኗን አረጋግጠናል። ስለዚህ አሁን እዚህ ጋር ማይሆን ጉንጭ የማልፋት ክርክር እያደረግን ነው። ትንግርት የእሳቸው ልጅ አለመሆኗን አረጋግጠናል። ለምንድን ነው ትንግርትን እንደዛ እርሶ ከዚህ ሆኖ የመረዟት? የገዛ አብሮ በማደጉ ከወሰዷት ቤተሰብ ጋር ልበል እንጂ አሁን እርሶ ወላጅ ከሚል የገዛ እህቷን ስንት ዓመት እህቴ ብላ ይኖረችውን አሳብዳ ከባሏ አፋታት የገዛ ልጇን እንዲወርድ አድርጋ ይሄ ሁላም በልጃቸው ላይ ደረሰ ግፍ ነው። ይንገሯት። እኔ ማለት እርሶ ስላሉ እውነቱን ይንገሯት። ልጆት ላይ ደረሰ ትክክለኛ የወለዷት ልጆት ላይ ደረሰ ግፍ በደል አለ። ከኔማ አትሰማኝም። ከኔ አትሰማኝ። ከአንተ ብትሰማ ነው የሚቻለው እንጂ ከኔ ጋርማ እንደምታወደለን እውነት መስሎ አይታያትም። የተደረገ በሙሉ እሱ ነው ብላ አትልም። እና አንተ ራሴ በሚገባት ቋንቋ አትረዳ በምትለው ቋንቋ እና በእኔ ስለማትረዳች በደሉማ የደረሰብኝ በደል ከፍተኛ ነው፣ በጣም ከፍተኛ ነው። ከባለቤቴ ጋር ማታውቀው ልጄ የማታውቀውን ነገር ሁሉም ማውቁትን ነገር እሷ ፈልፍላ ችግር ውስጥ የከተተኝ እሷ ናት። በቃ ባለቤቴም እንደው ከቤቷ እንድትፈናቀል ልታደርግ፣ ልጅቷም ደግሞ ደህና የነበረችዋን ልጅ መድኃኒት አጠጥታ ልትገላት በሰንሰለት አስራ መጋዘን ውስጥ ከታ ማንም ሳያገኛት እናትዬ ወዳ ስትጠይቅ ታመጣና ሶፋ ላይ አስተኝታ ምን ብላ ይሄው ልጅሽ እንደዚህና ደህና ናት እያለ ትላታ። እጇ በሰንሰለት ተቆርጦ እንደዚህ ብዙ ነገሮች ነው በልጅቷ ላይ የደረሰ እና ይሄ ነው በደሉ። ቀላል አይደለም። የበደለችኝ ልጅቷ የበደለችኝ በደል ቀላል አይደለም። ይሄ ሁሉ ከየት የመጣ ነው? በእናቷ ጥንስስ ነው። እናቷ የጠነሰሰችውን ጥንስስ ነው በእኛ ላይ እንትን ያደረገችው እና ይህንን አውቃ እናትየዋ ከልባ አውጣ ትናገር፣ እውነቱን ታፍርጥ። ዛሬ በእውነት ብትሞት ይሻላታል። ዝም ብላ ዋሽታ ከምትሞት አልጋ ላይ ነው ያለችው። አልጋ ቁራኛ ሆና ከምትቀመጥ እውነቷን አውጥታ ነገ ጧት ጤና ታገኛለች፣ ትድናለች። ይህን እውነቱን አውጪና ቁጭ በይ። በቃ አፍርጭው የምታውቂውን ነገር እውነቱን እውነት አውጥተሽ ሌላው ነፃ አውጪ። ለራስሽ ግን ንስሐ ግቢ ላደረግሽው ስራ። እዚህም የተገኘ ነው እውነቱን ለማጣራት ነው ማለት እኛ ትልቁ ዝግብ ውስጥ ነን። አሁንም ቢሆን እርሶ ነገሩን እያድበሰበሱ መሸሽ እየፈለጉ ነው። መሸሽ መፍትሄ እንደማይሆን አሁኑም ልንገሩት። መሸሽ መፍትሄ አይሆንም። አንዴ መተናል። እኔ ይሄ እውነት ሳይወጣ ዛሬ አልመለስም። እዚሁ አልጋ መያዝ ካለብኝ ይዤ አድሬ ማጣረም ሌላ ሰው ካላጣርቼ ነው የምመለሰው። እዚህ ድረስ የመጣውበት ያቺ ልጅ እንደዛ እንድትመረዝ እርሶ ለምን ፈለጉ? የገዛ እህቷ ላይ ቤተሰቡን እስከ መበጥበጥ እንደዚህ የተረገዘ ልጅ እስከ ማስወረድ የገዛ እህቷ ላይ ይህን ያልጥላቻ እንዲኖርባት በማን ነው? በእርሶ ምክንያት። ምክንያቱም ምንድን ነው? እርሶ አባትሽ ወስዶ አሳድጎሽ ነው።
ክዶሽ ነው ያውላ ነገር ባይሏት ልጅቷ እንደዚህ አይነት ጥላቻ አይፈጠርባትም አለች። እሷን ወደዛ ያላስገባሁት ሌላ ግርግር ማፍጠር ስለማልፈልግ ከእርሱ ጋር መጀመሪያ ቆይታ ላድርግ ብዬ ነው። ወይ ብቻችንን እናውራ፣ የሚነግሩኝ ነገር አለ። ብቻችንን ምንም እናውራው ነገር የለም። በቃ ልጅቷም እኮ እናቷ ላይ ከደረሰው ችግር ነው እንደዛ ልታደርግ የቻለችው። አባትም ባይሆን ያው እሱ ካደረሰብኝ ነው ህይወቴን ያመሰቃቀለው እሱ ነው ስላት ነው ልጄ ራሱ። አሁን እሳቸው አባት ናቸው አይደሉም ነው ዋናው ነገር። አሁንም ቢሆን የደበቁት ነገር አለ። አንዴ ወደዚህ አንዴ ወደዛ እያሉ አሳድጓታል። አባቷ ነው አሁንም ቢሆን በቃ አባቷ የማደጎ አባት መሆናቸውን እሳቸውም አልካዱም። ችግር የለውም። ቆይሽ እርሱ አንድ ነገር ያደርጉልኛል። እኔ ከእሳቸው ጋር ቆይታ እስካረግ ትንሽ ይውጡልኝ። እኔ ቆይታ አላርግ እባክዎት ይውጡልኝ። እኔ አሁን ከእርሱ ጋር ቆይታ አላርግ አስወጡልኝ እባካችሁ። እሺ ቆይ ይሄው እሳቸውን አስወጥቻለሁ። እኔና እርሶ ማውራት ያለብን ነገር ካለ እናውራ። መወያየት መጮት እንችላለን በሰላማዊ መንገድ። የሆነ ነገር እንዳለ ይገባኛል። አንዴ ወላጅ አባቷ ነው፣ አንዴ ያሳደጋት አባቷ ነው፣ ብዙ ነገር እያሉ ችግር የለውም። እኔና እርሶ እናውራ እስቲ። እኔ ይኸውልህ አሁን እሱ እንደምታየው እንዲለስለስ ስላለ ጥሩ ሰው መስሎ ሊሆን ይችላል። ለእኔ እዚህ ደረጃ መገኘት እዚህ ቦታ ላይ ለመውደቅ ምክንያቴ እነሱ ናቸው። እሱ ከነ ቤተሰቡ አንድ ደግሞ ትልቅ ሰው ተብሎ አገሩ ዝም ብሎ በትልቅ ሰው የሚያቀው ውስጡ ለቄ ሲሆን ወንድም አለው። አሁን እሱ ለሱ ለወንድምየው እኮ እየሸሸገለት ነው። የወንድምየው ትልቅነትን ላለማውረድ ነው አሁን ትልቅ እዚህ ጋር ለስለስ ብሎ የሚቀርቡት እንጂ ቤተሰቦቻቸው በአጠቃላይ ክፉ ሰዎች ናቸው። ለሰው ደግ የሆኑ ሰዎች አይደሉም። እሱ አገባሻለሁ አለ፣ ሽማግሌ ላከ፣ የሆነ ቦታ አየኋት አለ፣ ለቤተሰቦች አሳፍሮ መለሰኝ ቀረው። ያኛው ደግሞ በቃ እሱ ቢተውሽ ምን እንትን እላለሁ ብሎ እኔ አገባሻለሁ ብሎ ስንት ምስቅልቅል አድርጎኝ ያስረግዞኝ እሱም ጥሎኝ ጠፋ። ወንድምየው ማለት ነው። አሁን ወንድምየውን ብናገር ያገሬ ሰው እኔን ሰው አይለኝም። ለምን ሰው ወንድምየውን የሚያውቀው በትልቅ ሰውና በአስታራቂነት በትልቅ ሰውነት ነው የሚያውቀው። እኔ እሱ አስረግዞኛል ብዬ አውጥቼ ብናገር እቺ ባለጌ ተብዬ የምወገዘው እኔ ነኝ። ለምን ሰውየው በግርማ ሞገሱም በሚሰራውም ስራ እንደዚህ አዋቂ ነኝ ባይልም ይሄ አገሩ ላይ አዋቂ ነኝ ብለው ለሰው እንትን የሚሉ ሰዎች አይነት ነገር ነው። ድብቅ የሆነ ድብቅ ማንነት አለው ሰውየው። አውቅልሻለሁ አይነት ነገር ይሄ አከሌ እንደዚህ ካለ ይሄን አደርግለታለሁ ብሎ ሰው ላይ የሆነ ነገር ብቻ መሰሪዎች ናቸው። ምን ብዬ ስለሱ ልንገርህ? እና አገሬው የሚፈራው አዋቂ ናቸው በሚለው ነው። በቃ አዋቂ ፈጣሪ ነው። ግን ከፈጣሪ በታች ሰዎቹ እነሱን በጣም ነው የሚፈሯቸውና ወንድምየውም አሁን ስታይ ቆይታ ይዋለ ምን የመሰለ ነው። በቃ ቁመና ምን ያደርጋል ታዲያ? አዋቂ እኮ የጭንቅላት ይበልጣል። አሳስሮ ቁጭ ያደረገኝ የሱ ወንድም ነው አንዱ። አልገባኝም። አዋቂ ማለት ሁለት አይነት ነገር አለ። ይሄ ሌላ እምነት ምናምን ነገር ነው። የሆነ የሚያመልኩት ነገር አለ እነሱና አገሬውም ሰው የሚያውቀው ነገር አለ። በቃ ያምኗቸዋል። የሆነ እንዴት ብዬ ልንገርህ? አቅልሻለሁ የሚሉ ሰዎች የሉም? እንደዚህ ይሄን እንዲህ ብታደርግ ይሄን አደርግልሻለሁ ብሎ የሚያሳምን አፈቀላጤ ሰው ነው ሰውየው። እና ያለውም ስለሆነ አሁን እኔ እንደዚህ አድርገውኛል የነሱ ቤተሰብ ብዬ ብናገር እኔን እዚህ ጋር የሚያደርሱብኝ ትልቅ ጥቃት አለ። ለዚህ ነው ልጅቷን እንደዚህ ነው እንዲህ ነው ብዬ በልጄ እንድበቃላቸው ያደረግኳት። ልጄ ትበቃላቸው ብዬ ነው አሁኑ ማንነቷን እንዲያደርገውኝ ስል ነው ልጄም ልትበቃላቸው የተነሳችውና አሁን እሱ ትዳሩንም ፈርቶ ወንድምየውም ገበናው እንዳይወጣ ፈርቶ ነው አሁን እንዲሚሽ ቆጠቆጠ ወዶ መሰለ የወንድምየው ማንነት እንዳይጋለጥ እና ልጄ የሱ ልጅ ባትሆንም የወንድሙ ልጅ ናት። በቃ ከወንድሙ ነው የወለድኩት። ግን ከወንድሙ ወለድኩ ብዬ እንዳልናገር ሰውየው እንደነገርኩ ነው። በአገሩ ላይ የተከበረ ሰው ነው። እኔን አንድ ደሃ ማን ይሰማኛል አሁን? ስለዚህ አዋቂ ሰው ወጥቼ ብናገር አገር የሚያሳርቅ ነው ብሎ የሚሰሩ ትልቅ ሰው ነው ተብሎ ባላባት ነው ተብሎ የሚከበር ሰው ላይ እኔ ወንጀለኛ ነው ብዬ ብናገር ማን እኔን ይሰማኛል? ዝም ብዬ ህመሜን ታቅፌ ልቀመጥ ብዬ ነው ጭጭ ብዬ ያልጋ ቁራኛ ሆኜ የተቀመጥኩት በእነሱ ምክንያት ነው። እና ልጄን እኔ ነኝ ነገርኳት። አዎ በቃ እንደዚህ አድርገውኝ ስል ማንኛውም ልጅ እናቷ ስትበደል የእናቷ በደል እንደሚያማት ሁሉ ልጄንም አሟታል። ስለዚህ በልጇ በሱ እኔን አመሰቃቅሎ እንደዚህ አልጋ ላይ ያስቀርቶ እሱ የተሻሻለ ህይወት ይኖራል። በዚህ ላይ መሃን የነበሩ ሰዎች እኔ ልጅ ከሄደች በኋላ ልጄን ካሳደጉ በኋላ ነው ልጅ ራሱ ያገኙት። ወልደዋል አሁን አንድ ልጅ። መጀመሪያ ግን ሚስትየው አትወልድም ተባብለው ነው መሃንነታቸውን አምነው ነው የኔ ልጅ ወስዶ ሊያሳድጉ አዝኖልኝ መሰለ ገበናውን ለመክተት ነው ልጅቷንም ወስዶ ያሳደገው። እኔም የስጋ ንክኪ ስላላቸው ነው ልጅቷን ወስዶ እንዲያሳድግ የፈቀድኩለት እና አደገች። ልጅቷም ደርሳለኛለች እግዚአብሔር ይመስገን። ግን የእናቷ ቁስል ስላመማት ነው ልጅቷን ማውለት ትበቀለው የተነሳችው። እኔ አልጋ ላይ ቀርቻለሁ፣ እሱ የተደላደለ ህይወት ይኖራል። ያኛውም ገበናው ተከቶለት ትልቅ ሰው ሆኖ ሰው ማይነካ ጨዋ ሰው ተብሎ በአገሩ ላይ ተከብሮ ይኖራል። እኔ ግን አንድ ደሃይቱ ይኸው ታመሜ አልጋ ላይ ቀርቻለሁ።
እውነት ለመናገር የዚህኛው ሰውዬ ልጅ አይደለችም። ስለዚህ አሁን እያመኑ የዚህ ሰው የወንድማቸው ልጅ ነች። ወንድማቸው ደግሞ አዋቂ የሚባል ይሄ ሌላ አይነት አምልኮ ያለው የሚፈራ ሰው ነው እዚህ ሀገር ላይ እያሉኝ ነው። እሳቸውን የነካ ይቀሰፋል ተብሎ የሚታሰብበት ሀገር ላይ ነን አሁን የምንኖረው። ሰውየውን አዋቂ ስለሆኑ የሆነ የዘለፈ አልፎ የተናገራቸው መቅሰፍት ይወርድበታል ብሎ የሚያምን ሀገር ላይ ነኝ የምኖረው እና ያንን አሁን እሱን ማንነት እንዲደበቅለትም ነው አሁን የሚሽቆጠቆጠው። ለትዳሩ ብቻ መስሎ ነው ወንድምየው ወንድማቸውን ገመና እየደበቁ ነው የሚሉኝ። እየደበቀ ነው በቃ እንደዚህ ሲሽቆጠቆጥ አውቆ እኮ ነው። አለስልሰው እንትኖች ናቸው፣ አድብቶ መቼዎች ናቸው እነዚህ ማለት ነው። የሚያለሰልሰው አንድም የራሱ ህይወት ስለተነካካበት ነው፣ አንድም ደግሞ የወንድምየው ገበና እንዳይወጣበት ነው። እኔ እዚህ ጋር ብንፈራፈር ብታመም ምን ቸገራቸው? እነሱ የእነሱ ክብር ነው የሚበልጥባቸው። እና አሁን እኔም እንደ ወጥቼ እንዲህ ነው ብዬ ብናገር የሀገሬው ሰው አያምነኝም። ለምን? ብዙ ሰው የሚያመልከው ሰው ነው። ሰውየውም በቃ ያመልኩታል በለው በቃ መንገድ የሚለቀቅለት ወንበር ተነስቶ የሚያስቀምጡት ሰው ነው። እኔ ይህንን ነው ብዬ ብናገር እኮ እኔን የሚሰማኝ ስላጣው፣ ለዚህ ነው ልጄ ከዛ እንትን እንድትል ብዬ ልጄን ነግሬያት ታሪኬን ስነግራት ልጄ እንደዚህ ህይወቱን ያመሰቃቀለች እና እውነት ለመናገር አይወልዳትም ሰውየው፣ ግን የወንድሙ ልጅ ናት። ይህ ነው ማወቅ ካለበት ማወቅ ያለበት። መነግረን ከወንድምየው ጋር ማለት ይሄ አዋቂ ከተባሉ ሰውዬ ጋር ምን አይነት ግንኙነት ነበሩት? አሁንስ ምን ተፈጥሮ ነው? አሁንም ሙሉ ለሙሉ አላመንኩትም፣ ግን እዚህ ድረስ ከመጣው ይህን እውነት ማጣራት አለብኝ። ወንድምየው ይኸውልህ አሁን እኔ በዛን ሰዓት በጣም ነውር ነው። ሽማግሌ ተልኮ ልታገባ ነው ተብሎ ሽማግሌ ከተላከ በኋላ ባልመመለስ በጣም በሀገር እንትን ነውር ነው፣ በጣም ነውር። በየትኛውም ሀገር ነውር ነው። አከሊትን ታጭታለች አከሊ ሊያገባት ነው ተብሎ የአከሊትን ልጅ አጭቷል አቶ አከሊ ልጅ ተብሎ መቅረት በጣም ነውር ነው። እና እሱ እንደዛ ያንን ነውር በሰራብኝ ሰዓት አጽናኝ መስሎ ነው ሰውየው። በቃ ተይው እሱን እኔ እረዳሻለሁ፣ እኔ ብዙ ነገር አደርግልሻለሁ፣ እኔም ታዋቂ ነኝ። ያው በቃ ትልቅ ሰውም ስለሆነ ያው አገረውም ሰው ስለሚያከብረው እሺ ብዬ ቀረብኩት። እሱም ይኸው አሳስሮ ቁጭ ያደርገኝ። እሱም ሌላ ህይወት ይመራል፣ እኔ ግን ይኸው አልጋ ላይ ተጨብጬ ቀረ እና ሊጠቀሙብኝ እንጂ ሊጠቅሙኝ አይደለም የመጡት። አሁንም ሊጠቀሙ ነው እንጂ ሊጠቅሙኝ አይደለም። ለእኔ አዝኖ መሰለ ታመሻል ምናምን የሚለው አውቆ እኮ ነው። መታመሜ ደስ የሚላቸው ሰዎች ናቸው። እንደውም አምላክ ያሳመማት ብለው የሚያምኑ ሰዎች ናቸው። እና እየጠቀሙኝ አይደለም። አንተን ዝም ብሎ ሲያለፉ ነው በቃ። አሁን ህይወቱ ባይነካካ ኖሮ እኔ 1000 ዓመት እዚህ አልጋ ላይ ብቀር ምንድነሽ ማን ነው በልተሻል ጠጥተሻል የሚለኝ ሰው የለም። ያዘነ ሌላ አካል ነው መጥቶ እንደውም ይሄን የሆነ ነገር አድርጊበት ብሎ የሚሰጠኝ እንጂ አፍንጫቸውን ይዘው የሚያልፉ ሰዎች ናቸው፣ ተከልለው የሚያልፉ ሰዎች ናቸው። ዛሬ ኑሯቸው ስለተናጋ የሰውየውን ማንነት እንዳይወጣበት ሲል ነው እሱም አንተን እዚህ ድረስ ይዞ የመጣው። ለእኔ አዝነው አይደለም፣ ወይም ለልጅቷ አዝነው አይደለም፣ ገበናቸውን ለመክተት ነው። እና ከባድ ሰዎች ናቸው። በተለይ ያኛው ወንድምዬ በጣም 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 ከባድ ሰው ነው። እኔ ከአንተ ጋር ራሱ ባትገናኙ ደስ ይለኛል። እኔ አጉል ትልቅ ሰው ነገር የለም። የበግ ለምድ የለበሱ ናቸው እነሱ። ከባድ ህይወት ነው የምመራው። ልክ እንዲህ ምግብ ተንኮሳቀዬ የምታየው በእነሱ ምክንያት ነው። እንደዚህ አልጋ ቁራኛ የሚያደርጉኝ እነሱ ናቸው። እድሌን ሰባብረው የት ምደርስ ሴት የተሻለ ህይወት መኖር የምችል ሴት ይኸው ዛሬ እንዲህ ቁርቁዝ ብዬ የምኖረው በእነሱ ምክንያት ነው። ተጣልታችሁ ነው ይሄ ነገር የተፈጠረው ወይስ ሌላ ነገር አለ? ማለት ምንድነው ያላግባባችሁ? እሺ አሁን ከአቶ ፈይሳ ጋር ሽማግሌ ልኮ አልተስማማችሁ፣ ከወንድምየው ጋር ደግሞ ሌላ ግንኙነት ጀመሩ። እሱ ከዛ በኋላ ምን አለያያችሁ? ምን አጣላችሁ? ምንድነው ያላግባባችሁ? መጀመሪያ በቃ አሁን ሞራሌን ለመጠበቅ አይነት ነገር ነው። ይዛኔ ከኔ ጋር እሱ አይዞሽ፣ እሱ ቢተውሽም በቃ እሱን ተይው፣ እኔ ያለውሽ፣ እኔ አንቺ እንዳትጎጂ እኔ ያገባሻለሁ ምናምን አለ። በቃ ያው ትልቅ ሰው ስለሆነ እኔም ቢያገባኝ ስሜን ይቀይረዋል ብዬ ነው። ኖርን አልተስማማንም። በቃ የተወሰነ ጊዜ ኖርን። ከሱ ካረገዝኩ በኋላ ሰውየው ደግሞ ተመልሶ ደግሞ ሀያጅ ነው ሌላ ቦታ ሄደ። ልጅቷን ብቻዬን ተውኝ አላቅም ሙሉ ነው ያለኝ። በቃ ልጅቷን አላቃትም ሙሉ ከኔ አይደለም ሙሉ። አቶ ፈይሳ እንዴት አውቀው ወስዶ አሳደጉ? የወንድማቸው ልጅ መሆኑን አውቀው ነው ወይስ ባለማወቅ ነው? ያወሩ ይመስለኛል። እኔ በሚስጥር ለእኔ ግልጽ ባያደርጉትም ለወንድሜው የነገረው ይመስለኛል። እንግዲህ አሁን ማይሞት ከዛ ድረስ ለእኔ ያዝነው አይደለም የሚመጡት፣ ያው ታሪካቸውን ለመደበቅ ያከሌ ልጅ ተብሎ እንዳትወራ የእሱ ነው ብዬ እኔም ሲቸግረኝ ለሰው እንዳልናገርና ገበናቸው እንዲከተት ነው አሁን ወስዶ ከዚህ አዲስ አበባ ወስዶ ያሳደጓት። እኔ አዲስ አበባ በማደጓ ልጄ ትጎዳለች ብዬ አይደለም፣ ግን በቃ ማንነቷን ማወቅ አለባት። እና አሁን በቃ እየተቀራረብን በድብቅ እየተገናኘን ስንመጣ ነገርኳት። እንደዚህ ያደረጉኝ እነሱ ናቸው፣ እንዲህ ነው ታሪክሽ ብዬ ስነግራት ነው ልጅቷም አሁን ቤታቸውን እየመሰቃቀለችባቸው ያለው። እና አሁን አንተንም ይዘው የሚመጣው የራሳቸው ህይወት እንዲስተካከልላቸው እንጂ ለእኔ ያዝነው አይመስለኝም። እኔ። እኔ ለምጄዋለሁ ብቸኝነት፣ ይህን ህመሜንም ችዬ ነው የምኖረው።
ብዙ ነገሮች አልገቡኝም። ማለት አቶ ፈይሳ መጥተው እኔ ይህን ነገር እንዲያረጋግጡልኝ እፈልጋለሁ። ምክንያቱም ይሄ ወንድም ምናምን የሚባለውን ነገር እኔ ገና አዲስ ታሪክ ነው። ይሄ አዋቂ ቤት ምናምን የሚባለው ነገር ደግሞ ትንሽ ያስፈራል። ከአዲስ አበባ መውጣት ስላልኩኝ ነገሮቹ ሴፍ አይደሉም። እስቲ አቶ ፈይሳ ይምጡና ከእሳቸው ባሉበት ይሄን ነገር ያረጋግጡልኛል። በሱ ይስማማሉ። ስለዚህ አቶ ፈይሳን ካሜራ ጀርባ ያላችሁ ታስገቡልኛላችሁ። እሳቸው ይምጡና ማለት እውነቱን መስማት አለብኝ። ይህ ሁላ ነገር አቋርጬ የመጣሁት እንዳልኳችሁ ነው። ትንሽ ከከተማ መውጣት ይከብዳል። በአሁን ጊዜ ያስፈራል። ሁላችንም የምንፈራው ነው። ለእንደዚህ አይነት ኬዝ መውጣት ደግሞ በጣም ያስፈራል። ምክንያቱም እንደ አዲስ አበባ ሰው ብዙ የለም። ሰው ብዙ የለም ማለት የምናውቀው ሰውን የህግ አካላት ምናምን እንደ ልባችን አዲስ አበባ ላይ እንደምንሆነው ክልል ላይ መሆን አይቻልም። አንደኛ የምናውቀው ብዙ ሰው የለም። በዛ ላይ ካልቸሩን አናውቀውም በደንብ ሰዎቹ ጋር አልተግባባንም። ያስፈራል። እሱ ነገር አልክድም። እስቲ አቶ ፈይሳ ይምጡና እሳቸውን አስገብቼ እኔ ነገሮቹን እስቲ እሳቸው ፊት የምንሰማ ይሆናል። ወደዛው እንሂድ። አቶ ፈይሳ ተመልሰን ተገናኝተናል። ከእሳቸው ጋርም ቆይታ እያረኩኝ ነበር። አሁን እርስዎን ያስጠራሁት ምክንያት አለ። ለዛ ነው ወደዚህ የጠራሁት። እሺ ስለ ትንግርት እውነቱን ነግረውኛል። እናትየው የነገሩኝ እውነት ንገሩኝ። አቶ ፈይሳ አባት ናቸው አይደሉም? አባትማ አይደለም። በቃ አባት አለመሆኑን አምነውልኛል። የእርስዎን ነገር እግዚአብሔር ይስጥሽ፣ አመሰግንሻለሁ በዚህ። እሺ አሁን ወደዚህ የጠራሁበት ዋና ጉዳይ አለ። ስለሱ ጉዳይ ያስረዱልኝ። የእሱ ልጅ ባትሆንም ያው ያውቃል የወንድሙ ልጅ እንደሆነች እሱ። አሁን እሱ ገበና ለመክተት ፈልጎ ነው እንጂ ከሱ በተለያዩበት ሰዓት ከሱ ከወንድምየው ጋር ግንኙነት እንደነበረኝ ያውቃል። ያንንም ስለሚያውቅ ነው ልጅቷን ወስዶ ያሳደገው፣ ሌላ ባዳ ከሚያሳድጋት ብሎ ማለት ነው። አሁን ከሱ ጋር ያለኝን ነገር ጨርሻለሁ። ወንድምየውንም ከወንድምየውም ጋር እንድገናኝ ያደረገኝ እሱ ነው። ለምን እሱ አጓጉል ህይወቴን ስላመሰቃቀለው ነው አሁን ወንድምየው ጋር ሄድኩት። እኔ የወለድኩትም ከወንድሙ ነው። የወንድሙ ልጅ መሆኗንም ደግሞ ያውቃል እሱ። ወስዶ የሚያሳድጋት የወንድምየው ልጅ ሌላ ሰው እንዳያሳድጋት ስለፈለገ ነው ከዛ ድረስ መጥቶ ወስዶ ያሳደጋት። አሁንም ወደ አንተን ይዞ የሚመጣው የወንድሙ ገበና እንዳይወጣ። በቃ አሁን ለኔ ያዝነው አይደለም ወንድሙ እሱ አጭቷት ወንድምየው ወለደላት እንዳይባል ነው አሁን ገመና ሊከት የመጣውና ልጁ የሱ እንዳልሆነች በቃ እሱም ያውቃል እኔም አውቃለሁ። ይሄ ነገር እውነት ነው አቶ ፈይሳ? ይሄን ነገር ደብቀው ይሄን ነበር? ኧረ እኔ በእውነቱ ይሄን ነገር አላውቅም። እኔ ያው እንግዲህ የምኖረው አዲስ አበባ ነው። ከአዲስ አበባ እየተመላለስኩ ነው እዛ ቦታ ላይ የሚሄደው። እኔ እንዲህ አይነት ንክኪ መኖሩ አላውቅም። እና ወንድሜ ይሁን እንጂ ከሱ ጋር እኔ ከሱ ጋር መገናኘትም አልችልም። ምክንያቱም እሱ በመጋረጃ ውስጥ የሚኖር ሰው ነው። ስለዚህ ይህንን አልፈቅደውም፣ ወደፊትም አልፈቅድም። ከዚህ በፊትም አልፈቀድኩም። አሁንም ወደፊትም ቢሆን ደግሞ ፍቃደኛ አይደለሁም ከሱ ጋር። ስለዚህ ከወንድሞት ጋር ጸብኖት? ጸብም የለኝም፣ ግን በሁኔታው በሚሰራው ስራ አዋቂ የሚባለው ወንድሞትን አይደግፉትም ነው? አይደግፈውም። እኔ ወደ ሌላ ሳይሆን የሚሄደው የማምነው በሌላ ነው፣ እሱ የሚያምነው በሌላ ነው። እምነታችን የተለያየ ስለሆነ በዛ መልኩ ከሱ ጋር እኔ መኖር አልፈልግም። እነዛን ወደዛም አልፎ ሄዳለሁ፣ መለሳለሁ፣ እመጣለሁ፣ ሄዳለሁ። እሷና የሱ ግንኙነት እኔ የማውቀው ነገር የለም። ግን ልጅቷን ወልዳ ተጎሳቅላ ስላየኋት ብቻ ነው ልጅቷን ወስጄ ለቁም ነገር ያበቋት። ያው እሷም ራሷ ልጅቷ እንግዲህ ከልጄ ለይቼ እንትን አላልኩም። ከጊዜ በኋላ ነው ያቺ ልጅ እድለኛ ሆና እንዳውም የወለድ ነው። ከእሷ ለይተን በፍጹም ነገር አንድ ነገር የለየናት ነገር የለ። ከእናትና ከአባት ለውጥ ውጭ ምንም የላትም እሷ ልጅ። ስለዚህ አሁን መታ በምን መልኩ እኔ እንዴት እንደሆነ አላውቅም። እሷን መታ እናቷን ጠይቃ ከእናቷ ተረድታ አባትሽ እሱ ነው፣ ይሄ ነው ምስቅልቅሉ፣ ቤቱ ምስቅልቅሉ እንዲወጣ ነው ያደረገው። የእኔ ኑሮ ስለተመሰቃቀለ ብላ እኔ ኑሮን አላመሳቀልኳት። ያየሁትን ነገር ስላየሁባት ብቻ ነው በቃ እቺ አጠቅመኝም ብዬ ተኳት። ስለማጠቅመኝ ወደምትጠቅመኝ ቦታ ሄድኩኝ። ያው አለው ከምትጠቅመኝ ጋር አለው። ስለዚህ እውነታ ማውጣቷ በጣም ደስ ብሎኛል፣ አመሰግናታለሁ። እኔ የወንድሜና የእሷን ግንኙነት የማውቀው ነገር እነሱ ሁለቱ ይተዋወቃሉ፣ እነሱ እዛ ይተዋወቁ። አሁን እሺ ስለ ወንድሞት ይንገሩኝ። በጣም ከዚህ ከተማ ውስጥ የሚፈራ የሚከበሩ አዋቂ የሚባሉ እንዳሉት በመጋረጃ ውስጥ የሚኖሩ ሰው ናቸው። እና እንግዲህ እዛ ነዋሪ ነው የሚያውቀው። እኔ በዚሁን ጊዜ እዛ ስለማላውቀው ሄጄም ስለማላውቅ አልገናኘውም፣ ይርኩም እሱን አልጠይቀውም፣ ሰላምም አልለው፣ ሰላም አይለኝ፣ መጥቷል አይለኝ፣ መጥቻለሁ አልለውም። ስለዚህ
በዚህ መልኩ ከሱ ጋራ እኔ በመጋረጃ ኑሮ ያደረገ ሰው ስለሆነ ይህንን አልፈቅደውም። አንገናኝም፣ መገናኘትም አንችልም። ወደፊትም ቢሆን አልገናኝም ከሱ ጋር። አሁን እዚህ ድረስ የመጣንበት ዋና ዓላማ አለን አይደል? አሁን እርሶም የምር የወንድሞትን ገመና ለመደበቅ ብለው ከሆነ የእሷን ልጅ ያሳደጉት እርሶም ቢሆን ያጠፉት ነገር አለ። እኔ ምንም የእርሶን ልጅ አትሁን እንጂ እንደዚህ አይነት ነገር እንደደበቁ አላቅም ነበር። ቢሆንም ግን አሁን እኔ ወንድሞትን ማግኘት እፈልጋለሁ። እሱን ደግሞ የሚያደርጉልኝ እርሶ ኖት። እርሶ ወስደው ማገናኘት ግዴታ አለበት። ምክንያቱም ይሄ ነገር አሁንም ቢሆን መጣራት አለበት። ትንግርት እንደዛ አውሬ የሆነችበት የተረገዘ የ7 ሳምንት የ6 ሳምንት ልጅ እስከማስወረድ እህቷን እስከማሳበድ ባልየውን እንደዛ እስከማረግ የደረሰችበትን ነገር እኔም ማወቅ እፈልጋለሁ። እዚህ ድረስ ደግሞ የመጣሁበት እንደ ቀልድ እንደዚህ አውርቼ ብቻ ልሄድ አይደለም። ሁሉንም ነገር ማጣራት ስለምፈልግ ነው። ምንድነው አሁን እርሶ እያሉኝ ያሉት? ወንድሞትን እንዲያገናኙኝ ነው የምፈልገው። እኔ ከወንድሞት ጋር ተገናኝቼ ሁሉንም ሆነ መስማት እፈልጋለሁ። እኔ ሰማኛለሁ ወንድሜ፣ እኔ ከሱ ጋር መገናኘት አልፈልግም። እዛው እንዳለ እዛው ይኑር። በቤቱ መጋረጃ ነው ቤቱ፣ እዛ በቤቱ ውስጥ ይኑር። እኔ ከሱ ጋር መነካካት አልፈልግም ፈጽሞ። እንደው በምንም ተአምር በቃ በምንም ተአምር እኔ እንኳን ነፃ ወጣች እሷ እንኳን ነፃ ወጣች እንጂ ስለ ወንድሜ የማውቀው ነገር የለ። ሁለቱ ይተዋወቁ፣ እነሱ ይነጋገሩ፣ ይጨርሱ ጉዳያቸው። ከኔ ጋር ምንም ጉዳይ የላቸውም። ንክኪ አይደለም ከነሱ። ለምን አሁን ሁለታችሁም ባላችሁበት ነው መነጋገር ያለብን አይደለም? ያ ቃል ታውቃለህ። አሁን አንተ የሱን እንትን ለመከላከል ነው አይደል? የሱ ገበና እንዳይወጣብህ አንተ አሁን የራስን ነፃ አገኘ። የኔ ህይወትስ የኔ ልጅ ህይወትስ ከሱ ጋር የነበረኝን ግንኙነት አንተ አግዘኸኝ አናወጣው? እሱ እሺ የተከበረ ሰው ቢሆን እኔ ደሃው አልሙት ልጄስ እንደዚሁ ያለ ወገን ትቅር። አንተ የራስን ህይወት እያደላደልክ ነው። አሁን አልወለድክም ስለተባለ ትዳርህን ልትመለስና ከተዳር ጋር ልትኖር ትችላለህ። የልጅቷ ህይወት አያሳስብህም? አሁን ስለዛም ብለን እኮ አንቺ ምን ልታረጊ መጣሽ? መኪና ውስጥ ጠብቂኛል አልኩሽም እንዴ? መኪና ውስጥ ጠብቂኛል አልኩሽም። ምንድነው አንቺ? እንዴት አስችሎኝ ነው የምቆየው እኔ? እሱ እስቲ አንዴ ተረጋግተን ነው ልጠራሽ ነበር እኮ። እገልሻለሁ አንቺ። እስቲ እባክሽ ነይ፣ ቆይ ነይ፣ እንውጣ። ነይ ቆይ አልወጣም። እሺ አንዴ ነይ እባክሽ። አቶ ፈይሳ ያስወጡልኝ እቺ ልጅ። ምን አይነት ሰው ነሽ አንቺ? ምን አይነት እናት ነሽ? ምን አይነት መጥፎ እናት ነሽ? ተረጋግተን ነው። ተረጋጊና እንገባለን። ውጪ